ዩክሬናውያኖቹ ዩሬሜዲያን ይሉታል። የ2014 ዓመተ ምህረት ህዝባዊ አመጽ የዚህ አመጽ ዋና ዓላማ የነበረው ዩክሬንን ከሩሲያ ተጽዕኖ ነፃ ለማውጣት ነበር። በጊዜው የዩክሬን መሪ የነበሩት ቪክቶር ያንኮቪች ቀንደኛ የሩሲያ ወዳጅ ነበሩ። በዛም ምክንያት ከአውሮፓ ህብረት የመጣላቸውን የንግድ ስምምነት አሻፈረኝ ብለው ከአባት ሀገር ሩሲያ የ15 ቢሊዮን ዶላር ድጋፍ ይቀበላሉ። ይህንን ያዩ የሀገሬው ሰዎች ታዲያ ይህ በግልጽ ዩክሬንን የመሸጥ ተግባር ነው ብለው በቁጣ ተቃውሟቸውን ለቀናት ያሰማሉ። የህዝቡን አመጽና ትችት ያልቻሉት ያንኮቪች ወደ ሩሲያ ይሰደዳሉ። ታዲያ ወዳጇ የተነካባት ሩሲያ ዩክሬንን በስተምስራቅ አቅጣጫ ትወራታለች። በተለይም ለሁለቱም ሀገራት እንደ አይን ብሌን የሚያዩትና ግዛት ወሰኗ በዩክሬን ስር ያለችዋን ክሬሚያን ሩሲያ ትቆጣጠራለች። ታዲያ ይህ ወረራን ለመቋቋም ዩክሬንም ጦሯን መዛለች። በዚህ ምክንያት ለወራት በጦርነት ውስጥ ይዘልቃሉ። ነገሩ እየከፋ ሲመጣ በኖቬምበር 5 2014 ሁለቱም ሀገራት ሚኒስኪ የተባለው የተኩስ አቁም ስምምነት ፈረሙ። ሁለቱም ሀገራት የረጅም ጊዜ የአብሮነት ታሪክ ያላቸው ናቸው። መነሻቸውም ከስላቪክ ከተባለ ማህበረሰብ ሲሆን በቋንቋ በባህልና በሃይማኖት ስርዓትም እጅግ በጣም ተቀራራቢ ናቸው። 1900ዎቹ መጀመሪያ ላይ በሩሲያ ቁጥጥር ስር የነበረችው ዩክሬን በተደጋጋሚ የነጻነት ጥያቄ የሚያነሱ ህዝቦች ነበሯት። ይህንን ጥያቄ ዝም ለማስባል የሶቪየት ህብረቱ መሪ ጆሴፍ ስታሊን በእጅጉ ይጨቁናቸው ነበር። ታዲያ በሁለተኛው የዓለም ጦርነት ዩክሬን ከናዚ ጎን በመሆን ተዋጋች። ይህም ሩሲያ ላይ ከፍተኛ ቅያሜን ፈጥሮ ነበር። ጆሴፍ ስታሊንም ክንዱን አበረታባቸው። የስታሊንም ሞት ተከትሎ የተሾሙት ኒካታ ክሩስቼቭ የክሬሚያን ግዛት ለዩክሬን ሰጡ። በብዙዎች ግምት ስታሊን ላደረሰው በደል እንደ መካሻ እንደሆነም ይነገራል። በ1991 የሶቪየት ህብረት ሲፈርስ እንደ ሀገር መመስረቷን ዩክሬን አስታወቀችም። ይህቺ በአውሮፓና በሩሲያ መካከል እንደ ድልድይ ሆና የምታገናኝ ሀገር ታዲያ በፖለቲካ አቋሟ ለሁለት የተከፈለች ነች። የምስራቁ ክፍል የሩሲያ ደጋፊ ሲሆን የምዕራቡ ክፍል ደግሞ ለአውሮፓውያንን ያደላል። በ2014 ከተነሳው ህዝባዊ አመጽ በኋላ የሩሲያና የዩክሬን ጉዳይ ውል አልያዘለትም። ታዲያ ከቅርብ ዓመታት በፊት ዩክሬን የአውሮፓ ህብረትና ኔቶን የመቀላቀል እንቅስቃሴ ጀመረች። ምዕራባውያኑ ጎሽ ግፊበት ሲሉ ሩሲያ ደግሞ ውርድ ከራሴ ስትል ቆየችም። ታዲያ በፈረንጆቹ ፌብሩዋሪ 24 2024 ዓ.ም ሩሲያ ዩክሬን ላይ ጥቃት ፈጸመች። ሞገደኛው መሪ ቭላዲሚር ፑቲን ወታደራዊ ተልዕኮ ሲሉት፣ ምዕራባውያኑ ግን ይህ አይን ያወጣ ወረራ እንደሆነ ገለጹ። ይህ ጦርነት ማብቂያ ሳያገኝ እነሆ ሶስተኛ ዓመት ሊይዝ ጥቂት ወራት ቀርተውታል። በጦርነቱ ዩክሬንን ከፍተኛ ውድመት የደረሰባት ሲሆን ከፍተኛ ቁጥር ያላቸው ሰዎችም ከሀገሪቷ ላይ ተሰደዋል። መሰረተ ልማቶች እንዳልነበሩም ወድሟል። ጦርነቱ እየገፋ በሄደ ቁጥር ግን ዓለምና መሪዎቿ የሚያስጨንቅ አንድ ነገር አለ። ሩሲያ በዚህ ጦርነት ምክንያት የኒውክሌር ቦምብ ብትጠቀምስ? እውን ይህ ጦርነት የሶስተኛው የዓለም ጦርነት መክፈቻ ቢሆንስ የሚሉ ስጋቶች በየቦታው አሉ። ሶቪየት ህብረት ስትፈርስ ሩሲያ በቁጥር ያሉ የኒውክሌር መሳሪያዎችን ወርሳለች። ተጨማሪ የማዘመን ስራም የሰራች ሲሆን በአሁኑ ሰዓት 5580 የኒውክሌር መሳሪያ ባለቤት በመሆን በአንደኝነት እየመራች ትገኛለች። ይህ ኒውክሌር የጦር መሳሪያ አህጉር አቋራጭ ባሊስቲክ ሚሳይልና ከባህር ሰርጓጅ መርከብ የሚነሳ ባሊስቲክ ሚሳይል በመጠቀም ወደ ታሰበለት ቦታም ይጓዛል። ሩሲያ ከጊዜ ወደ ጊዜ የኒውክሌር መሳሪያ ልትጠቀም የምትችልበትን ቅድመ ሁኔታዎችን የምትለዋወጥ ሲሆን በተለይም ከቅርብ ጊዜ ወዲህ ከዩክሬን ጋር በተፈጠረው ግጭት ምክንያት ልትጠቀመው እንደምትችል እየገለጸች ነው። በእርግጥ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደሚሉት የኒውክሌሩን ቁልፍ ቢጫኑት ምን ይፈጠራል? በሁለተኛው የዓለም ጦርነት አሜሪካ የጃፓን ከተማ የሆኑትን ሂሮሺማና ናጋሳኪን ላይ የኒውክሌር መሳሪያዋን ስትለቅ እጅግ ከፍተኛ ውድመት ነበር የተከሰተው። ወደ 120 ሺህ የሚጠጋ ቁጥር ያላቸው ዜጎች በዛው ፍጥነት ሲሞቱ፣ በብዙ ሺህ የሚቆጠሩት ደግሞ አደጋው ከተፈጠረ ከወራት በኋላ ህይወታቸው አጥቷል። ቦምቡ ሲፈነዳ በ1 ኪሎ ሜትር ርቀት ውስጥ ያሉትን ሰዎች በፈጠረው የሙቀት ጨረር ካርቦናይዝድ ሲሆኑ በ1.5 ኪሎ ሜትር ርቀት ላይ ያሉት ደግሞ ቆዳቸው ላይ ከፍተኛ ጉዳት ደርሷል። የአሰቃቂ ክስተት ጃፓናውያን ሁሌም ያስታውሱታል። አሁን ላይ ይህንን ሰቆቃ እንደገና ልታስጀምረው ትችላለች ተብላ የምትገመተው ሩሲያ ፕሬዝዳንቷ ፑቲንም የኒውክሌር ተቆጣጣሪ ቡድን በተጠንቀቅ እንዲጠብቅ ትዕዛዛቸውን አስተላልፈዋል። የባሊስቲክ ሚሳይል ጥቃት ሩሲያና ወዳጆቿ ላይ ከተሰነዘረ ዋና የተባሉ የጦር ካምፖቿ ላይ ጥቃት ከተሰነዘረና በዋነኛነት ማንኛውም አይነት የሀገሪቷ ህልውናን አደጋ ላይ የሚጥል በጦር መሳሪያ የተደረገ ጥቃት ከተሰነዘረ የሩሲያ ህግ ፑቲን የኒውክሌር
ቦምቡን ቁልፍ እንዲጫኑት ይፈቅድላቸዋል። ይህም ማለት ማንኛውም ሀገር በተለይም የኔቶ አባል ሀገራት በቀጥታ ዩክሬን ለመደገፍ ከተሳተፉ የዚህ ጥቃት ሰለባ ሊሆኑ ይችላሉ። በዚህም ምክንያት ይመስላል ምዕራባውያኑ ዩክሬንን በተዘዋዋሪ እንጂ በቀጥታ ሲደግፉ አይታይም። ታዲያ ፑቲን የኒውክሌር መሳሪያውን ለመጠቀም ማዘዝ የሚጀምሩት ሁሌም ካጠገባቸው ከማይለየውን ብሪፍ ኬዝ ነው። ቺጋት በመባል የሚታወቀው ይህ ቦርሳ የሩሲያው ፕሬዝዳንት ከኒውክሌር ኃይል ተቆጣጣሪ ወታደሮቻቸው ጋር ያገናኛቸዋል። ፑቲን በቀጥታ የድምፅ መልእክት ትዕዛዛቸውን ወደ ዋናው እዝ ሲያስተላልፉ ይህ እዝ ትዕዛዙን ተቀብሎ የአውቶራይዜሽን ኮድ በቀጥታ ከኒውክሌር መሳሪያው ጋር ለሚገናኘው ሰው ይልካሉ። በስተመጨረሻም የኒውክሌር ቦምቡን የያዘው ባሊስቲክ ሚሳይል ወደ ሰማይ ይወነጨፋል። ምናልባት የኮማንድ ፖስት ቡድን ባይኖር ዋናው እዝ በቀጥታ ካለበት ቦታ ፔሪሜትር የሚባል ባካፕ ሲስተም በመጠቀም መሳሪያውን ማስወንጨፍ ይችላል። ታዲያ ይህ ባሊስቲክ ሚሳይል እንደና አሜሪካ ያሉ ሀገራት ጋር ለመድረስ 30 ደቂቃ ብቻ የሚፈጅበት ሲሆን ሚሳይሉ ከባህር ሰርጓጅ መርከብ ከተነሳ ደግሞ የ15 ደቂቃ ጊዜ ይወስድበታል። የሩሲያው ሚሳይል በተለቀቀ በሴኮንዶች ውስጥ የኢንፍራሬድ ጨረርን መለየት የሚችሉት የአሜሪካው ሳተላይቶች አደጋ መምጣቱን ሲያሳውቁ በቀጥታ ለጆ ባይደን ይደርሷል። በመቀጠልም ከፍተኛ የመልሶ ማጥቃት ዘመቻ ይጀምራል። ብዙ ቁጥር ያላቸው ከባህር ሰርጓጅና ከምድር የሚነሱ ሚሳይሎች ወደ ሩሲያ ያምራሉ። ይህ ሁላ መልሶ ማጥቃት ሩሲያን ቢያጠፋትም ሩሲያ ወደ አሜሪካ የላከችውን ቦምብ ግን አይከላከልም። ስለዚህ ውድመቱ አይቀሬ ነው። ለምሳሌ ይህ ከሩሲያ የተነሳው የኒውክሌር ቦምብ ዋሽንግተን ዲሲ ላይ ቢወድቅና ከሂሮሺማ ላይ ከፈነዳው 2/3 አቅም እንኳን ቢኖረው በአካባቢው 1 ኪሎ ሜትር ርቀት ላይ ያለውን ማንኛውም ነገር ወደ ዶግ አመድነት የሚቀይር ሲሆን 45000 የሚጠጉ ዜጎች ሕይወታቸውን ያጣሉ። 300,000 የሚያክል ቁጥር ያላቸው ሰዎች ደግሞ ከፍተኛ የአካል ጉዳትም ይደርሳል። በ8 ኪሎ ሜትር ርቀት ላይ ያሉት ደግሞ በፍንዳታው ጊዜ በተፈጠረ ከፍተኛ ብርሃን ለአጭር ጊዜ አይነ ስውር ይሆናሉ። በ30 ኪሎ ሜትር ርቀት ላይ ያሉት ሰዎች ደግሞ በፍንዳታው ምክንያት በተከሰተ አቧራ ይታፈናሉ። ምናልባት አሜሪካና ሩሲያ ያላቸውን የኒውክሌር መሳሪያ ሙሉ በሙሉ ቢጠቀሙ ፕላኔታችን በ2 ሳምንታት ውስጥ ሙሉ በሙሉ በጥቁር ጭስ ትሸፈናለች። ይህም ጭስ የፀሐይ ብርሃን ወደ ምድር እንዳይደርስ በማድረግ ምድርን በከፍተኛ ቅዝቃዜ ውስጥ ይከታታል። በበጋ ወቅትም ቢሆን የሰው ልጆች በብርድ ሊንቀጠቀጡ ይችላሉ። ይህ ምድርን እንደ ብርድ ልብስ የሸፈነው ጭስ ለመጥፋት 10 ዓመታት የሚፈጅበት ይሆናል። ታዲያ እስካሁን ባየነው ምሳሌ የኒውክሌር ጦርነት ቢመጣ ምድራችን ወደ ለየለት አዘቅት ውስጥ እንደምትገባ በቀላሉ መገመት ይቻላል። የሩሲያ የጦር ኃይል በዓለማችን ውስጥ ካሉት የጦር ኃይሎች መካከል ግንባር ቀደም ነው። ሆኖም ግን ከዩክሬን ጋር በነበራቸው ጦርነት የሩሲያ ጦር በአግባቡ ያልታጠቀና ተገቢው የጦር ስልጠና እንደሚቀረው ማየት ተችሏል። በዚህም ምክንያት ሞስኮ በየጊዜው የምትሰጠው መግለጫ ባለጋራዎቿን ለማስፈራራት እንደሆነ ይነገራል። ማንም ይሁን ማን ግን የመጀመሪያውን የኒውክሌር ጦርነት ያስጀመረው ሰው ሞቱን በራሱ እጅ ያረጋገጠ ነው። የዓለም መሪዎች ከሁለተኛው የዓለም ጦርነት ብዙ ተምረዋል። ታዲያ ዓለም ይህንን አሰቃቂ ታሪክ እንዲደገም ያረጉ ይሆን ወይስ ሰላምን ምርጫቸው ያደርጋሉ? ጊዜ የሚያሳየን ይሆናል።